What's up, bro? How you doing? I'm good. How you doing? Salam. Let's talk about so and such የሚሉትን ቃላቶች ሲያብረን ያቸው ዛሬ. Okay. All right. So and such ሁለቱም very ማለት ናቸው አይደለ? በጣም ማለት ናቸው. So እነዚህን የምንጠቀመው ምን ለማድረግ ነው? ነገሮችን አጋነን ለማውራት የምንጠቀማቸው. Right? ግን አገባባቸው ለየት የሚለውን ነገር አብረን እናያቸው. All right? በመጀመሪያ so የምትለዋን እናያት. እንዳልኩ very ማለት ነች አይደለ? Okay. አሁን ለምሳሌ ከሶ በኋላ ምንድነው የሚመጣልህ? adjective ወይም adverb ነው የሚመጣልህ። ገላጭ ቃላቶችን ነው የምትጠቀመው። ለምሳሌ it is so cold today ካልኩህ ምን እያልኩ ነው? በጣም ብርድ ነው። በጣም ብርድ ነው ዛሬ እያልኩ ነው አይደለ? she runs so fast ካልኩስ like በፍጥነት ነው የምትሮጠው? good, very nice. በጣም በፍጥነት ትሮጣለች እያልኩ ነው። ካስተዋልክ ከሶ ካልኩ በኋላ ፋስት የምትለው ቃል አለች፣ ገላጭ ቃል ነች አይደለ? ከዛ ደግሞ ኮልድ የምትለው ቃል አለች። ኦኬ። ስለዚህ ሁሉ ጊዜ እነዚህ ስትጠቀም ምን ታደርጋለህ? ገላጭ ቃላቶችን አጠገባቸው እየደረደርክልኝ ትሄዳለህ። ራይት ሶ ናው አሁን አንተ በአማርኛ መልህም በእንግሊዝኛ መልህም ራይት እሷ በጣም ቆንጆ ናት በለኝ እስቲ። she is so beautiful. good, very nice. ቁንጅናው የምትገልጸው beautiful በሚለው ነው። ሶን ታስገባና she is so beautiful, very nice. all right now አሁን ደግሞ ሳች የምትለዋን እንያት። ራይት እሷም ማጋነኛ ነች፣ ግን ከሳች በኋላ ምንድነው የሚመጣው? ናውንን እንጠቀማለን። ከአድጀክቲቭ በኋላ ናውን ይመጣልሃል ማለት ነው። ለምሳሌ it is such a cold day ካልኩ ምን እያልኩ ነው? ብርድ ቀን ነው፣ በጣም ብርድ ቀን ነው፣ ቀዝቃዛ ቀን ነው። ቀን የሚለው ቃል አለ ናው እዛ ጋር አለ። good, very nice. ከዛ ደግሞ she is such a fast runner ካልኩ ደግሞ በጣም ፈጣን ሯጭ ናት። ሯጭ ነች። runner የሚለው ቃል ከአድጀክቲቭ በኋላ ስላለ ማለት ነው። alright እሺ እስቲ እኔን እስቲ አሞግሰኝ እስቲ። በጣም ምርጥ ሰው ነህ በለኝ እስቲ። You are such a fine person. Excellent, very nice. Thank you so much. See you next time.